ደህና ነሽ? አቤት። ምን ነው? ሰላምታው በሰላም ነው ወይ ብዬ ነው። ሁለታችንም ከምንባረር ቢያንስ ብናስመስል ብዬ ነው። ይቅርታ፣ እኔ ግን ያንቺን ያክል ማስመሰል አልችልም። ከፈለግሽ እዚህ እንድትቆይ ባሌ ልጠይቅልሽ እችላለሁ። ለነገሩ ትንሽ ጊዜ ነው። እሺ፣ አንቺም ሆንሽ ያመጣሻት ልጅ ከዚህ ቤት የምትፈናቀሉበት ሰዓት ደርሷል። ቆይ እቺ ሴት ምን እየጎለጎለች ነው? የሆነ ነገርማ እያደረገች ነው። እንዴ አንዲት ሴት ሆቴል ውስጥ ተገላ። ቆይ እቺ ማህደር አይደለች እንዴ? ወይኔ! ቆይ እንዴት ሊሆን ይችላል? አጸደ በስተመጨረሻ እንግዲህ ያው ከቤት እንድትወጣ የገንዛ ወንድሟ አስጠንቅቋታል ማለት ነው። ማህደር እንደወጣችው እሷም ደግሞ አጸደ ከዚህ ቤት እንደምትወጣ ወንድሟ አስጠንቅቋታል። እንግዲህ መነንም እጅግ በጣም ነው ደስ ያላት። ምክንያቱም ወንድሟ አጸደን ከዚህ ቤት ምንጥቅ ብለሽ እንድትወጭ ፈልጋለሁ፣ አንቺ እንዴት በወንድምሽ ላይ እንደዚህ አይነት ክፉ ስራ ትሰሪያለሽ በማለት እንግዲህ በጣም ሲናገራት ሲቆጣት ነበረ ማለት ነው። በነገራችን ላይ ማህደር በሆነው ነገር እጅግ በጣም ነበረ እያዘነች ያለችው ማለት ነው። ከዚህ በፊት እንግዲህ ያው ማህደርን አስወጥተሻል፣ አሁን ደግሞ አጸደ ከቤት እንድትወጣ ነው የምትፈልጊው፣ ግን ደግሞ ተረው ደግሞ ወደኛ እንደሚመጣ ማወቅ አለብሽ በማለት እንግዲህ የእንጀራ እናቷን ስትናገራት ነበር ማለት ነው። አንቺ ዝም ብለሽ አታሟርች፣ እንደዚህ አይነት ነገር አትናገሪ በማለት እንግዲህ አሁን ላይ መነን በሁሉም ነገር እጅግ በጣም ደስተኛ ነች። ግን ደግሞ ምንም ቢያክል ማለት ነው ያው ከቤት እንድትወጣም ራሱ እዝራ አዟታል ማለት ነው። ከቤት እናንተ አጸደና አንቺ ከወጣችሁ ቤቱ ሰላም ያገኛል፣ አባቴም ደህና ይሆናል በማለት እንግዲህ ራሱ እዝራ መነንን ቢያወራትም ግን ደግሞ ከዚህ ቤት ንቅንቅ አልልም፣ መቼም ንቅንቅ አልልም፣ አትልፋ በማለት እንግዲህ መነንም መልሳለታለች ማለት ነው። ምክንያቱም አሁን ላይ ያጸደን ጉዳይ የተናገርሽው አንቺ ነሽ። ምን ለማለት ፈልገሽ ነው? ለምንድን ነው እንደዚህ አይነት ነገር የተናገርሽው? ምክንያቱም አባቴ እንዲሞት ትፈልጊያለሽ ወይ እንዲታመም ስለምትፈልጊ ነው አይደለ? ይህንን ከባድ የሆነ ሚስጥር ወስደሽ ለአባዬ የተናገርሽው ለምንድን ነው እንደዚህ ያደረግሽው? መነን እያለ እንግዲህ ቢናገርም ግን ደግሞ ይህን ነገር መስማት ግዴታ ስላለበት ነው ያደረግኩተኝ በማለት ሌላ ለምን ላደርገው እችላለሁ? ለምን እሱ እንዲታመም ወይንም ደግሞ ለምን እሱ እንዲሞት እኔ ለምን አደርጋለሁ? ኧረ እባክህን የምወደው ባሌ መሆኑንማ አትርሳ በማለት እዚህ ቤት ደግሞ እኔን ለማስወጣት የምታደርገውን ነገር ብታቆም ይሻልሃል። ምክንያቱም እኔ መቼም ቢሆን መቼም ነቅነቅ አልልም። ሲቀጥል ደግሞ አባትህ የመታህ የተቆጣህ ራስህን እንጂ እኔን አይደለሁም። ራስህና አንተና ክስትህ አጸደ ናቸው እንጂ እሱን እያሳመማችሁት ያላችሁት እኔ አይደለሁም በማለት እንግዲህ ተናግራለች ማለት ነው። እና በወቅቱ እዝራ እጅግ በጣም ነበር የተናደደው የተበሳጨው ማለት ነው። አሁን ላይ እንግዲህ ያው ምንድነው ያደረገችው? በነገራችን ላይ የራሷን የማህደርን ማለት ነው መታወቂያዋን በሙሉ ካነሳች በኋላ እንዲሁም ለአንድ ግለሰብ ማለት ነው ራሷ ሰጥታለች ማለት ነው። ምክንያቱም እኔን ከዚህ ቤት አስወጥተሽ አንቺ ዝም አትይም፣ እያንዳንዱን ነገር ፍርጥርጥ ነው የማደርገው። ሀብልን የት እንዳመጣሻትና እንዴት እንደሆነ ያለውን ነገር በደንብ ነው ማወቅ የምፈልገው፣ እንዲሁም ደግሞ ጉድሽንም አወጣዋለሁ እያለች እንግዲህ ለመነን ማለት ነው ስትናገር የነበረችው። አሁን ላይ እንግዲህ አንድ ግለሰብን በማግኘት እንዲሁም ደግሞ የሀብልን ማለት ነው መታወቂያ በፎቶ በማንሳት ማለት ነው ያንን ትወስድና እንዲሁም ለዚያ ግለሰብ ትሰጠዋለች ማለት ነው። ስለዚህ ቦታውን፣ መታወቂያውን፣ ሁሉን ነገር ከሰጠው ፎቶቸውን ከሰጠው ስለነሱ ስለ ሁለታቸው ማንነት
እንድታጣራ በደንብ እፈልጋለሁ። የፈለግከውን ነገር እከፍልሃለሁኝ፣ ግን ደግሞ በስርዓቱ አጣርተህ እንድታመጣልኝ። እናትና ልጅ ናቸው ወይንስ ምንድን ነው የሚለውን ነገርም አጣራልኝ በማለት እንግዲህ ሰጥተዋለች ማለት ነው። በነገራችን ላይ ሀብል አሁን ላይ እጅግ በጣም ያው ልክ እዝራን እንዳየችው ነው የወደደችው። በነገራችን ላይ የወደደችውም ያፈቀረችውም፣ ግን ደግሞ እሷ ብትወደውም ብታፈቅረውም እንዳየችው ብትመኘውም ማለት ነው ከዚህ በፊት መነን ማለት ነው እንግዲህ ሀብልን አምታ ከእዝራ ጋር ስታስተዋውቃቸው በጣም ቆንጅዬ ነች ትወዳታለህ በማለት ነበረ እያስተዋወቀችው ማለት ነው። ግን ደግሞ እዝራ የሚወዳት የሚያፈቅራት ያው የራሱ ማህደር ስለነበረች ማለት ነው። ግን ደግሞ ከሀብል ላይ ምንም አይነት ትኩረት አልሰጣትም። ምክንያቱም አባቱ የሚፈልገውን ነገር ብቻ ማድረግ ስለሚፈልግ አባቱን ማስደሰት ስለሚፈልግ ነው እንጂ እሱ ፍላጎት አልነበረውም። ስለዚህ መነን ያለችውን የእንጀራ እናቱ ያለችውን ነገር ግን ከማድረግ ወደ ኋላ አላለም። እንዲሁም ደግሞ ሀብልን ሂዶ አግኝቷት ነበረ። ግን ደግሞ የእንጀራ እናቴ እንዳለችው በጣም ቆንጆና የምታምሪ አይደለሽም፣ ይህን ያክል ውበትሽ የሚነገር ነገር የለውም በማለት እና ለማንኛውም አሁንም ከመኪና ውስጥ ወርጃለሽ፣ እኔና አንቺ በደንብ እንደተግባባን በደንብ እንደተዋወቅን ለእንጀራ እናቴ ደውለሽ ትነግሪያታለሽ በማለት አንተ ግንም በጣም ቁጡ እንደሆንክ ግን አልነገረችኝ። ሲቀጥል በጣም ታምራለ በማለት እንግዲህ ኢዝራን እንዳገኘችው ነበር የነገረችው ማለት ነው። እና ስለዚህ ጉዳይ ይብን እንኳን የተናገረችው አሁን ላይ ለእዝራ አባት ነው። ከእዝራ አባት ጋር አሁን ላይ ሀብል ማለት ነው እጅግ በጣም ነው የተግባባችው። በነገራችን ላይ እዝራ እንደሚወደው እዝራ እንደሚያከብረው አባቱን ይብን ራሱ በጣም ታከብረዋለች፣ ትንከባከበዋለች፣ የሚፈልገውን ነገር ታደርጋለች። ቤት ውስጥ አሁን ላይ ሰራተኛ የለም። እንደ ሰራተኛ ሆና እንኳን ቤት ውስጥ የሚፈልጉትን ነገሮች አጠቃላይ እየሰራች ትገኛለች ማለት ነውና ለምታደርጋቸው ነገሮች ልቧን ንጹህ አድርጋ እየሰራች ትገኛለች። እንዲሁም ደግሞ መነንና እሷም ከዚህ ቤት ላይ በጣም ችግር እንደፈጠሩ ያክል ነው እየተሰማት ያለው ማለት ነው። ከዚህ በፊት ማህደር እንዲሁም ደግሞ አክስትየዋ የሚያደርጉትን ነገሮች በሙሉ ያው የእዝራ አባት በጣም እያስቆጣ ነው። ግን ደግሞ እኔና መነን የሚያደረግነው በላይ ከዚህ በላይ ነው፣ እኔና አንቺም ከዚህ በላይ ነው ያደረግነው። ስለዚህ እነሱ ሊባረሩ ነው፣ ተባረሩ ብለሽ ብዙም አትደሰችም፣ ምክንያቱም አንቺም ልትወጪ ትችያለሽ በማለት እንግዲህ የራሷ የእንጀራ እናት ስትናገር ነበር። በነገራችን ላይ ልጇ አይደለችም፣ ግን ደግሞ የእንጀራ እናት ትመስለኛለች ማለት ነው። ሲቀጥል በጣም ከዚህ በፊት በልጅነቷ እየጨቆነቻት እንዲሁም ደግሞ እያሰቃየቻት ይመስለኛል መነን ሀብልን ያሳደገቻት ማለት ነው። ግን ደግሞ ይሄን ቻንስ ስታገኝ አሁን ላይ ኢዝራን እንድታገባ ማለት ነው አድርጋታለች ማለት ነው። ግን ደግሞ አሁን ላይ እዝራ ራሱ ማለት ነው እየወደዳት መጥቷል። በጣም ደስ የሚለው ነገር ምክንያቱም ትኩረት እየሰጣት ነው፣ እያያት ነው፣ ሲመለከታት ነበርና በዚያን ሰዓት ደግሞ እንግዲህ የእዝራ አባትም ሲያይ ነበረ በፍቅር ሲመለከታት ኢዝራን ማለት ነው። ምክንያቱም ሀብል የአባቱን እግር እያሸችለት ነበረ። በነገራችን ላይ በጣም ነው የምትንከባከበው፣ ለአባቱ ትጨነቅለታለች። ለአባቱ ያላት ነገር እዝራ አሁን በጣም እያቀረባት እየወደዳት መጥቷል ማለት ነው። እና እሷም ደግሞ ያን ነገር የምታደርገው ወዳ ፈቅዳ ነው። እና ማንም ሰው ስህተት ሊሰራ ይችላል፣ ሁላችንም ስህተት እንሰራለን፣ ንጹሖች አይደለንም በማለት እንግዲህ ስትናገር ነበር። ያ ማለት እንግዲህ መነንም እሷም ስህተት እንደሰሩ ስለምታቅ ነው እንደዚህ አይነት ነገሮችን የምትናገረው ማለት ነው። ይብን ራሱ የራሷን የእንጀራ እናት እንኳን አዝናለት እንደዚህ ነው ብላ እንኳን የእንጀራ እናቷን ይብን ማለት ነው ያባበለቻት አይደለም፣ ልኳን ነው የምትነግራት ማለት ነው። ከዚህ በፊት እጅሽን እንደምታነሽብኝ አሁንም ግን እጅሽን ማንሳት የለብሽም፣ አርፈሽ መቀመጥ አለብሽ በማለት እንግዲህ የእንጀራ እናቷንም እየመለሰችላት ትገኛለች ማለት ነው። ሌላው እንግዲህ መርሲ ነች። መርሲ ያው የእዝራ እህት ነች ማለት ነው። እና መነንን እጅግ በጣም ስትቆጣት ነበረ። ምክንያቱም አንቺ ቤቱን በአንድ እግሯ አቁመሽ እንደዚህ ዝም ብለሽ ተቀምጠሻል፣ ማን ስለሆንሽ ነው አንቺ ቤቱን እንደዚህ የምትበጠብጪው? ሲቀጥል ደግሞ አንድ አክስቴ በጣም ነው የምወዳት፣ ከዚህ ቤት ደግሞ ንቅንቅ አትልም አትወጣም በማለት ለመነን ስትነግራት ነበር። መነንም እኔ አይደለሁም አክስትሽን ከቤት የሚያስወጣት
አባትሽ እንጂ እኔ አይደለሁም በማለት ሲቀጥል ደግሞ አንቺ ነሽ እዚህ ቤት የምትወጪው በማለት ስትናገራት እኔ መቼም አልወጣም እንዲሁም ሙቼ ሬሴ ይወጣል እንጂ ከዚህ ቤት የትም ንቅንቅ አልልም በማለት እንግዲህ ለመርሲ ትመልሳላቻለች ማለት ነው። ከመርሲ ጋር በሚነጋገሩበት ሰዓት ራሱ ኢዝራ መጥቶ ነበረ። ኢዝራ በመጣበት ሰዓት እናንተ ደግሞ ምንድን ነው እንደዚህ የምትጨቃጨቁት በማለት ሲጠይቃት እንግዲህ መርሲ አክስቴን እንደዚህ አድርጋ አስደብድባት ደግሞ እኔን እኮ ካልመተውሽ እያለች ነው በማለት እንግዲህ ራሷ የምትናገረውን ወይንም ደግሞ ራሷ ትንኮሳ የጀመረችውን ነገር ወደ መነን ስታዞር ነበረ ማለት ነው። ግን ደግሞ መነንም በጣም ጠንካራና ጀግና ሴት ነች። ምክንያቱም አትሸነፍላቸውም። በሚገርማችሁ ድርቅ ብላ ነው ባሏን እዛ የተቀመጠችው ማለት ነው። እና ከልጆቹ ወይንም ደግሞ ከእህቱ ማንም አይወዳትም መነንም ማለት ነው። ግን ደግሞ ልክ ልካቸውን ነው እየነገረቻቸው ያለችው ማለት ነው። እና አሁን ላይ እንግዲህ ከውጭ ስትመጣ አክስትየዋ መነን ሰላም ብላት ነበረ ማለት ነው። ኧረ እባክሽን ለምንድን ነው ደግሞ ሰላም የምትይኝ በማለት ምክንያቱም ተጣልተው ነበር። አይ ያው ሁለታችን ከምንባረር እንደዚሁ ባስመስል ይሻላል ብዬ ነው በማለትም እንግዲህ መነን ስትመልስ ነበረ። ምክንያቱም የሆነ ነገር አስባ ይሆናል ወይንም ደግሞ የሆነ ነገር እየጎነጎነች ነው በእርግጠኝነት እያለች እንግዲህ ስታስብ ነበር። እውነትም እየጎነጎነች ነው። ምክንያቱም አሁን ላይ የሀብልን መታወቂያ ማለት ነው በግልባጩም ፊት ለፊቱንም ፎቶ በማንሳት እንዲሁም ደግሞ ስለሷ ስለ መነን ስለ ሁለታቸው በደንብ የሚያጣራ ሰው ቀጥራለች። እነማን እንደሆኑ ከየት እንደመጡ እናትና ልጅ ናቸው ወይንስ ምንድን ናቸው የሚለውን ነገር ስለ መነንና እንዲሁም ደግሞ ስለ ሀብል ያለውን ነገር እንዲያጣራ አስጠንቅቃ ሰጥተዋለች። በነገራችን ላይ አሁን ላይ ማለት ነው ያው መነን ደስ ያላት ነገር አለ። ምንድን ነው ደስ ያላት ነገር? ራሱ ኢዝራ ማለት ነው ሚስቴ ብሎ አምኖ እንዲሁም ደግሞ ሀብልን ተቀብሏታል። ምክንያቱም እህቱ ስትናገራት ያችን ያመጣሻት የት ነው እንደው ያመጣሻት እያለች እንግዲህ ስትናገር ነበረ ማለት ነው። ስለ ሀብል ማለት ነው እህቱ ራሷ መርሲ ስትናገር ነበረ። እና ሚስቴን አትናገር እያለ እንግዲህ እሱ ራሱ ኢዝራ ተናግሯል ማለት ነው። ያ ማለት እንግዲህ ስለ ሀብል እየተቆረቆረ መጥቷል። እንዲሁም ደግሞ ሰራተኛ መጣለውኝ ሲቀጥል ደግሞ ሰራተኛ እስከምቀጥር ድረስ ሁሉም በየተራ ይሰራሉ። አንቺ ለምንድን ነው ብቻሽን የምትሰሪው? እንደዚህማ አይሆንም፣ ሀብል ማረፍ አለብሽ በማለት እንግዲህ ሲናገራት ነበር ራሱ ኢዝራ ማለት ነው። እና ሀብል አይ ችግር የለውም ደስተኛ ሁኜ ነው የምሰራው እና እኔ እስካለው ድረስም አባት ግን እንከባከብላለሁኝ በማለት እንግዲህ ተናግራለች። እና አባቱ እጅግ በጣም ደስተኛ ነው። በነገራችን ላይ ምንም ይሁን ምንም አንቺን የመሰለች መልካም ልጅ ስላገባ እጅጉን በጣም ደስተኛ ነኝ። ከንግግርሽ፣ ከሁሉ ነገርሽ፣ ከስራሽ፣ ከሙያሽ በሙሉ ሁሉ ነገር ደስ የምትይ ልጅ ነሽ በማለት እንግዲህ ያው ተናግሯል ማለት ነው። ሲቀጥል ደግሞ ሀብልም በጣም እዝራ ራሱ በጣም ነው የሚወድ፣ በጣም ነው የሚያከብርህ። ላንተ ብሎ ራሱ እኔን አግብቶኛል፣ ግን ደግሞ ያን ጊዜ እንደማይወደኝ እንደማያፈቅረኝ ራሱ በግልጽ ተናግሯል። የሚወዳት የሚያፈቅራት ሴት እንዳለች ነበር የነገረኝ፣ ግን ደግሞ እኔ እንዳየሁት ነበር የወደድኩት በማለት ግልጹን ተናግራለች ማለት ነው። ሲቀጥል ደግሞ አሁን ላይ እዝራ ራሱ በፍቅር ሲመለከታትና እንዲሁም እየወደዳት እንደመጣ ደግሞ የራሱ አባቱ ተመልክቷል ማለት ነው። ይህን በመመልከቱና እንዲሁም ደግሞ እዝራ ደግሞ በትኩረት ሀብልን በማየቱ እሱ ራሱ ለራሱ ግራ ተጋብቶ መነን በስተመጨረሻም ያየችው ነገር መረጃ ማለት ነው በጣም ነበር ያስደነገጣት። ምክንያቱም ሀብል ተገላ መረጃ ወጥቶ አይታለች ማለት ነው። እንዴት ሊሆን ይችላል የሚለው ነገር እጅጉን በጣም አስደንግጧታል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።